ሃው ዘ ዌብ ወርክስ በቀላል ምሳሌ ላስረዳችሁ። ማዘር ከሸምሱ ሱቅ 2 ዳቦ ግዛ ብላ ላከችህ። አንተ ግን የሸምሱን ሱቅ አታውቀውም። ነገር ግን የእናትህን ትዕዛዝ ማክበር ስላለብህ ወጣህ። ስትወጣ ግን ሀያትን አገኘሃት። ሀያት የሰፈሩን ሱቆች በጠቅላላ ታውቃቸዋለች። ስለዚህ ካንተ የሚጠበቀው ሀያትን የሸምሱን ሱቅ መጠየቅ ነው ማለት ነው። ሀያትን በሁለተኛው ቅያስ ታጥፈህ ሁለተኛው ሱቅ እንደሆነ ነገረችህ። አንተም በነገረችህ አቅጣጫ ሄደህ ሸምሱን አገኘኸው። ሸምሱን ስታገኘው 2 ዳቦ ትጠይቋለህ ማለት ነው። ሸምሱም ዳቦ እንዳለ ቼክ ካደረገ በኋላ ዳቦን ይሰጥሃል። አንተም የተቀበልከውን ዳቦ ይዘህ መጥተህ ለማዘር ትሰጣታለህ ማለት ነው። this is how the web works። እንዴት እንደሆነ ላስረዳችሁ። ዌብሳይት የሚሰራው ክላይንት ሰርቨር በሚባለው የኮሚኒኬሽን ሞዴል ነው። ክላይንት ሰርቨር የሚባለው የኮሚኒኬሽን ሞዴል 2 ዲቫይሶች ኮሚኒኬት የሚያደርጉበት የኮሚኒኬሽን ሞዴል አይነት ነው። አንደኛው ዲቫይስ ሁልጊዜ ጠያቂ እንዲሁም ደግሞ ሁልጊዜ ኮሚኒኬሽን ጀማሪ የሚሆን ሲሆን ሁለተኛው ዲቫይስ ደግሞ ሁልጊዜ መላሽ እንዲሁም ደግሞ ሁልጊዜ ጥያቄ ጠባቂ የሚሆንበት የኮሚኒኬሽን ሞዴል ነው። ክላይንት የሚባለው ዲቫይስ ወይም ደግሞ ኮምፒውተር ሁልጊዜ ጥያቄ አቅራቢ እንዲሁም ደግሞ ሁልጊዜ ኮሚኒኬሽኑን ጀማሪ ኮምፒውተር ነው። ሰርቨር ደግሞ ሁልጊዜ ጥያቄውን ጠባቂ እንዲሁም ደግሞ ጥያቄውን መላሽ የሆነ ዲቫይስ ነው ማለት ነው። ይህንን ሀሳብ ወደ ዌብ ስናመጣው ክላይንት የሚባለው የእኛ ብሮዘር ነው። ምክንያቱም ዌብሳይቶችን የምናየው በብሮዘራችን ስለሆነ ብሮዘራችን ዌብሳይት ጠያቂ ነው ማለት ነው። ሰርቨር ደግሞ ዌብሳይቱ ስቶር ተደርጎ የተቀመጠበት ዌብ ሰርቨር ነው ማለት ነው። ስለዚህ ዌብሳይት እንዴት ይሰራል የሚለውን ጥያቄ ስንመልስ መጀመሪያ እኛ ብሮዘራችን ላይ ዩአርኤል ታይፕ እናደርጋለን። ልክ ማዘር አንተን 2 ዳቦ ግዛ ብላ እንዳዘዘችህ ማለት ነው። ከዛ ብሮዘሩ ለዌብ ሰርቨሩ ዌብሳይቱን ይጠይቃል። ልክ አንተ ሄደህ ሸምሱን ዳቦ እንደጠየቀው ማለት ነው። ከዛ በኋላ ዌብ ሰርቨሩ የጠየቀው ሪሶርስ እንዳለ ቼክ ያደርጋል። ልክ ሸምሱ ዳቦ ሲጠይቀው ቼክ እንዳደረገው ማለት ነው። ከዛ በኋላ ዌብ ሰርቨሩ ለብሮዘሩ ዌብሳይቱን ይልክለታል። ልክ ሸምሱ ላንተ ዳቦ እንደሰጠህ ማለት ነው። ከዛ ብሮዘሩ ሬንደር አድርጎ ለኛ ዌብሳይቱን ያሳየናል ማለት ነው። ልክ አንተ መተህ ለማዘርህ ዳቦን እንደሰጠኸው ማለት ነው። እዚህ ጋር ግን አንድ ትልቅ ጥያቄ ይነሳል። ብሮዘሩ ያለው እኛ ዲቫይስ ላይ ነው። ዌብ ሰርቨሩ ያለው ግን የሆነ ቦታ ነው። ታዲያ የኛ ብሮዘር እንዴት አድርጎ ነው ያኛውን ዲቫይስ ሊያገኝ የቻለው? ዲቫይሶች ኢንተርኔት ላይ ኮሚኒኬት ማድረግ እንዲችሉ እያንዳንዳቸው እርስ በርስ መለያየት መቻል አለባቸው። እርስ በርስ ደግሞ ለመለያየት አይፒ አድሬስ ይጠቀማሉ። እያንዳንዱ ዲቫይስ ከኢንተርኔት ጋር ኮኔክት በሚሆንበት ጊዜ የራሱ የሆነ አይፒ አድሬስ ይሰጠዋል ማለት ነው። ስለዚህ ብሮዘሩ የሰርቨሩን ወይም ደግሞ የዌብ ሰርቨሩን አይፒ አድሬስ ማግኘት ከቻለ ብሮዘሩ ዌብ ሰርቨሩን ኮሚኒኬት ማድረግ ይችላል ማለት ነው። እዚህ ጋርም አሁን ሌላ ጥያቄ ይነሳል። እንዴት አድርጎ አይፒ አድሬሱን ማግኘት ይችላል? ምክንያቱም እኛ የምንጽፍለት እንደዚህ ያለ ዩአርኤል ነው። ስለዚህ አሁንም ድጋሜ ይህንን ዩአርኤል ወደ አይፒ አድሬስ የሚተረጉምለት ሌላ አካል ይፈልጋል ማለት ነው። አንተ የሸምሱን ሱቅ አታውቀውም ነበረ። ነገር ግን ልክ ስትወጣ ሀያትን አግኝተሃታል። ልክ እንደዛውም ብሮዘሩ የተሰጠውን ዩአርኤል አይፒ አድሬስ የሚነግረው አካል ይፈልጋል ማለት ነው። ያ አካል ደግሞ ዲኤንኤስ ነው ማለት ነው። ዲኤንኤስ ወይም ደግሞ ዶሜን ኔም ሲስተም እንዲህ ያሉ ዶሜን ኔሞችን ከአይፒ አድሬሶቻቸው ጋር ሊንክ አድርጎ የያዘ ሲስተም ነው። ስለዚህ ብሮዘሩ ይሄንን ሲስተም ጠይቆ አይፒ አድሬሱን ማግኘት ከቻለ የሰርቨሩን አይፒ አድሬስ ማወቅ ይችላል ማለት ነው። ስለዚህ ዲኤንኤስ ማለት ሀያት ነች ማለት ነው። እንደ ጥቅል ዌብሳይት እኛ ሰርች አድርገን እኛ ጋር እስኪደርስ ድረስ ያለውን ስቴፕ ስናይ መጀመሪያ እኛ ዶሜን ኔም ብሮዘራችን ላይ በዚህ መልኩ እንጽፋለን። ከዛ በኋላ ብሮዘራችን ዶሜን ኔም ሲስተምን ዲኤንኤሱን ይልክለታል። ዶሜን ኔም ሲስተምን የተላከለትን ዲኤንኤስ ቼክ ካደረገ በኋላ ለብሮዘሩ አይፒ አድሬሱን ይልክለታል። ብሮዘሩም የተቀበለውን አይፒ አድሬስ በመጠቀም ሰርቨሩን ኮሚኒኬት ያደርገዋል። ከዛ በኋላ ብሮዘራችን የጠየቀውን ዌብሳይት ለዛ ዌብ ሰርቨር ይጠይቋል ማለት ነው። ዌብ ሰርቨሩም የተጠየቀውን ጥያቄ በማየት የተጠየቀውን ዌብሳይት ይልካል ማለት ነው። ብሮዘሩም የሚፈልጋቸው ፋይሎች እስከሚያልቁ ድረስ መጠየቁን ይቀጥላል። ሰርቨሩም መላኩን ይቀጥላል ማለት ነው። ብሮዘሩ የሚፈልጋቸውን ፋይሎች ካገኘ በኋላ ለኛ ሬንደር ያደርግልናል። ሬንደር ያደርጋል ማለት ፔጁን ያሳየናል ማለት ነው። ኤችቲኤምኤሉን እያነበበ የፔጁን ስትራክቸር ይገነባል። ሲኤስኤሱን እያነበበ ደግሞ ፔጁን ስታይል ያደርጋል። ጃቫስክሪፕቱን በማየት ደግሞ ኢንተራክቲቪቲውን ይጨምራል ማለት ነው። ቀጣይ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ።